ሳይገጣጠም ሲቀር ግን አናድድም። መድብል እንግዲህ ሊያገኛት ትንሽ በቀረበት ሰዓት እዛው ካፌ ውስጥ ገብተው ምሳቸውን በልተው ምናምን ነገር ግን አላገኛትም፣ ወጥቶ ሄደ። ታዲያ አቶ አክሊሉ እሷን እንዲያሰናብቷት ሌላ ሰው ቀጥሯል። ፎቶ ልኮላቸው በዚህ ፎቶ መሰረት ፈልጋችሁ አግኟትና ከዛ በኋላ እንግዲህ የሚፈጠረውን ነገር ለማመን ይከብዳል አለ። ከዛ እንግዲህ በጣም ነበረ ያሳዘነኝ ማለት ነው መድብል። የእውነት መድብል አሳዝኖኛል። ለምን አስባችሁታል? እሷን ብሎ እሷን እየፈለገ ወደዛ ወደዚህ እያለ ታዲያ እሱ በህይወት እስከ ዛሬ በህይወት መኖሯም ራሱ አስገርሞታል። ታዲያ ለእኔ ብዙ ጠላቶች፣ ብዙ ክፉ ሰዎች አሉ በዙሪያዬ። እንደ አክሊሉ ደግሞ በቆሜ የቀበረኝ ሰው የለም። አክሊሉ ማለት ለእኔ ምን ልበልህ፣ በቃ ሁለ ነገር የነጠቀኝ ሰው ነው። ስለዚህ አክሊሉን ይቅር ብለው መቼም ይቅር ማይለኝ ጌታ አለ። መቼም አክሊሉን ይቅር አልለውም ሲል እንግዲህ መድብል በንዴትና በጸጸት ተናገረ ማለት ነው። ከዛ በኋላ እሷ እንግዲህ ምግብ በልታ እርቧት ስለነበረ ምግብ ስለበላች ብቻ የምትከፍለው የላትም። ስለዚህ እንግዲህ ከዚህ በኋላ ምን እንደሚሆን ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሰገንን ፍለጋ እንግዲህ እየተንከራተተ ይገኛል ማለት ነው። ሰገንዬ የት ነሽ እያለ ነገር ግን እሷ አለች። የምትከፍለው ነገር ስላላገኘች ብቻ ሰሃን እያጠበች ትገኛለች ማለት ነው በሚያሳዝን ሁኔታ። ስለዚህ እንግዲህ ምንም ማድረግ አይቻልም። እሷ ግን እንዳልበላ ሰው ሆና ድጋሚ ልታዝ ነበር። ስለዚህ ከዚህ በኋላ እንግዲህ የሚፈጠሩ ነገሮች ከበድ ሊሉ ይችላሉ። ምክንያቱም እያንዳንዱ ነገር ከባድ ነው የሚሆነው። እውነት ለመናገር ምን መሰላችሁ፣ አሁን ሰገንና መድብል ቶሎ ላይገናኙ ይችላሉ። መድብል ግን ቶሎ ቀድሞ ካላገኛት ሰገን አሁን ህይወቷ አደጋ ላይ ነው ያለው ማለት ነው። ሰውየው ቀላል ሰው አይደለም። እናቱም ታዲያ ዛሬ በሱ በጣም ተገርማለችም ደንግጣለችም አልቅሳለች። ወላ ልጄ ምንድን ነው የሆነው? እኔ የማውቀው ልጄ ይሄ አይደለም። ልጄ ማን ነው እንደዚህ ያደረገብኝ? ልጄ ምንድን ነው የሆነው እያለች ነበር ቴቴ ማለት ነው። ምክንያቱም እንደዚህ ሆኖ አይታው አታውቅማ። በጣም ነበር ያዘነችው፣ በጣም ነበር የደነገጠችው። ምንድን ነው ብቻህን የሚያስወራህ ነገር ምንድን ነው የመጣው? ኧረ እባክህን ንገረኝ ልጄ ምን ተፈጥሮ ነው እያለች ብቻ ከባድ ነው። ስለዚህ ከዚህ በኋላ እንግዲህ አላቅም፣ ግን ከባድ ነገሮች ሊመጡ ይችላሉ ማለት ነው። ምክንያቱም እሱም ደግሞ ምንድን ነው ሰገን እንግዲህ ቶሎ ብላ እሱ እጅ ካልገባች አክሊሉ እሷ ላይ የሆነ እርምጃ ሊወስድባት ይችላል ማለት ነው። ያ ከመሆኑ በፊት መድብልም እንግዲህ ቤቱን አሳግዶበታል አንደኛ፣ ሁለተኛ ደግሞ ከዛ ከመሬት ቦታ ተደውሎ ይሄ ይዞታ ያንተ አይደለም፣ ይሄ ይዞታ እራሱን የቻለ ባለቤት አለው፣ አንተ ማነህ? ምንድነህ? እንደውም በአጭበርባሪነት እስር ቤት ትገባለህ ሲባል እንግዲህ አቶ አክሊሉ አይኑ ፍጥጥ ነው ያለው ማለት ነው። ታዲያ አክሊሉ ማለት ወንጀለኛ ሰውዬ ነው። ለእያንዳንዱ ስራው ቅጣት ይገባዋል። ብዙ ነገር አጥፍቷል። በጣም ብዙ ሰውየው ያልገደለውን ያለ ኃጢአቱ ሰው ገሏል ብሎ ሞገስን መድብልን አሳስሮታል። የሞገስን ቤት ዘርፎታል። ስለዚህ ለእያንዳንዱ ነገሩ ይሄ ሰውየው አክሊሉ ቅጣት ያገኛል ማለት ነው። ከዛ በኋላ የቻለውን ነገር ደግሞ ይጋፈጣል። እናም አቶ አክሊሉ እንደ ኃይለኛም ያደርገዋል፣ እንደ ጥጋበኛም ያደርገዋል። ብቻ ምን ልበላችሁ ብዙ ነው የእሱ ነገር። ዞሮ ሰገን እንግዲህ ድጋሚ እሱ እጅ ላይ የምትገባ ከሆነ በቃ ነገራ በቃ ሁሉም ነገር ተበላሸ ማለት ነው። እውነቴን ነው፣ ሁሉም ነገር ያበቃለታል። ሰውየው ቀላል ሰው አይደለም። ከባድ ችግሮች ሊመጡ ይችላሉ፣ ብዙ ነገሮችም ሊፈጠሩ ይችላሉ ማለት ነው።
ስለዚህ ያ ነገር እንዳይሆን ታዲያ ቶሎ ብሎ መድብልን በእጁ ማስገባት አይቻልም ማለት ነውና እንግዲህ አብረን የምናየው ይሆናል። ዛሬው ግን መድብል እንግዲህ በቃ ልቡን ደግፎ ምናምን ነገር ነው። ምንድን ያደረኩት ሰገን፣ እኔ በህይወት እንዳለሽ አላቅም ነበረ። ለካ ይሄ ጨካኝ አረመኔ ሰው ነው ይዞሽ እንደዚህ ሲያስጨንቅሽ የኖረው። ሰገን አለሁ አልሞትኩም፣ ከእስር ቤትም ወጥቻለሁ ሲል አሳዘነኝ ማለት ነው። ሌላኛው እነ መድብልን ማነው እነ ሞገስን እነ መርዞን እንግዲህ ስቃያቸውን በተለይ መርዞን መጫወቻ ነው ያደረገው ማለት ነው ሰውየው አክሊሉ ማለት ነው። አክሊሉ ማለት ቀላል ሰው እንዳይመስላችሁ ባይዘው በጣም ኃይለኛ ሰው ነውና እንግዲህ ከዚህ በኋላ ደግሞ ሌላ ችግሮች ሊፈጠሩ እንደሚችሉ ነው የሚሰማኝ ማለት ነው። ምክንያቱም አክሊሉ ማለት ቀላል ሰው እንዳይመስላችሁ እውነቱን ለመናገር እና ስለዚህ አላቅም ብቻ ምን እንደሚፈጠር ዞሮ ከዚህ በኋላ ብዙ ቻሌንጆች ሊመጡ ይችላሉ። ብዙ ነገሮችም ሊሆኑ ይችላሉ። እንጃ መድብል ሞገስ ቤቱን አሳግዶበታል አሁን አንደኛ። ሌላኛው ደግሞ ይሄ ቤት ስለታገደበት ብቻ እንዴት ነው የማደርገው እያለ ነው። ማን ነው ደፍሮኝ እኔን እንደዚህ ሊያደርግ የሚችለው? ማን ነው ጀግናው? ማን ነው ደፋሩ የደፈረኝ? እንዴት? ይሄ ቤት እኮ የኔ ነው። ላቤን ጠብ አድርጌ እየሰራሁት ቤቴ ነው። ማን አባቱ ነው ይሄን ቤት እኔን ሊነጥቀኝ የተነሳው? እያለ እንግዲህ ያዙኝ ልቀቁኝ እያለ ነው በባዶ ሜዳ በሰው ቤት። የሰው ቤት እስኪ የእሱ ያልሆነውን ነገር የራሴ ነው ብሎ እንግዲህ የራሱን ቤት አላቅም። ከዚህ በኋላ እንግዲህ መድብልም ቤቱን ስላሳገደው ሁሉም ነገር ተዘጋግቶበታል። ገብቷቸዋል አይደለ? አክሊሉ አሁን ዙሪያው ጨለማ ሆኖበታል። ያንን ጨለማ ደግሞ እንዴት ነው የሚወጣው? በገዛ እጁ ችግር ውስጥ ገባ ማለት ነው። እናም ለእያንዳንዱ ነገር ተጠያቂው ራሱ አክሊሉ ነው። መድብል አክሊሉን መክሰስ ይችላል። ግጥም አድርጎ አክሊሉን መክሰስ ይችላል መድብል ማለት ነው። ምክንያቱም ያደረገው ነገር ተገቢ ስላልሆነ ማለት ነው። እናም ከዚህ በኋላ እንግዲህ ብዙ ቻሌንጆች ሊኖሩ ይችላሉ። እነኛን ቻሌንጆች ደግሞ እንዴት እንደሚወጡ አላውቅም ማለት ነው። ምክንያቱም ከባድ ነው፣ በጣም ከባድ ነው። ለምን ሰገን በሕይወት አለች። ሰገን ታዲያ ከአንዱ ወደ አንዱ እየተሯሯጠች ትገኛለች ማለት ነው። ተሰቃየች በሩጫ። ዛሬ አገኘኝ መድብል ማነው አክሊሉ እጅ ድጋሚ ከገባው በሞቴ ነው። እባክህ የመጀመሪያ የት ነው ያለኸው? እባክህን እያለች እንግዲህ ልጅቱ ወደ ወዲህ እየተሯሯጠች ትገኛለች ማለት ነው። ሳህን አሳጠቧት ዛሬማ። ታዲያ መድብል ሽንቴን ይዞኛል ሽንት ቤት ሄዳለሁ ብሎ ሲሄድ እንግዲህ አላያትም። ለትንሽ ነበር ያኔ ብትወጣ ወይ ይገናኙ ነበር ማለት ነው። እና ስለዚህ ከዚህ በኋላ ብዙ ነገሮች ብዙ ቻሌንጆች ይኖራሉ ማለት ነው። አይዶን ነው አላውቅም፣ ግን አክሊሉ ተቀቢውን ቅጣት ማግኘት አለበት ብዬ ነው ማምነው። እውነቱን ስነግራችሁ ብዙ ወንጀል ሰርቷል። እናም ለዛም ደግሞ ቅጣት መቀጣት አለበት ብዬ ነው የማምነው። ሌላኛው እንግዲህ እነ ሉላም በጣም ፈርተዋል። ከዚህ ቤት መውጣት አለብን፣ ከዚህ ቤት ውስጥ ውልቅ ብለን ካልወጣን በስተቀር አይሆንም እያለች እቴትዬ ደግሞ ዘናም ታደርገኛለች። ምስኪን የሆነች ሴትዮ ጸበል እንሄዳለች። እሱ ሞቶ ነው ቆሞ ጸበል የሚሄደው። ጸበል እንሄድ፣ ታመሃል፣ ብቻህን እያወራህ ነው፣ ከቀልብህ አይደለም። ስለዚህ ና ጸበል ተጠምቀህ ትመጣለህ ብላ ተነስታ በጠዋቱ እንግዲህ ጋቢ ሰጠችው። እሷም ጀሪካን ትንሽዬዋን ይዛለች በእጇ። እቴቴ የምርሽን ነው? አዎ የምሬን ነው። ደግሞ ምንድን ነው? አንተ ልጅማ ብቻህን እኮ አይደለም፣ ለዛም ነው። በል ተነስ እንሂድ የኔ ልጅ ተነስ፣ ዛሬማ ይለይልሃል። ተነስ ስትለው አይ አልሄድም እቴትዬ። ለምን? ቆይ እቴትዬ ምን ሆነሻል? ምግብ ተበልቶ ጸበል ይኬዳል እንዴ? በልተሃል በዚህ በጠዋት? አዎ ጠዋት ርቦኝ እኔ ክችን ገብቼ የሆነ ነገር ቀማምሻለሁ አላት። አውቆ እኮ ነው። ለምን? መሄድ ስለማይፈልግ እሱ አሁን ቢዚ ሆኗል በሰገን ጉዳይ። እሷ የምታውቀው አክሊሉ ጨዋ፣ ሰው አክባሪ፣ ለሰዎች ምንም አይነት ክፉ የማያስብ ደግ
በቃ አይደለ እንደዛ ነው የምታውቀው። እሱ አክሊሉ ግን የለም ብሏል። እሱ በልቡ ብሏታል። አየቴትዬ አሁንም እኔ የድሮ አክሊሉ መስየሽ ነው አይደለ? እኔ የድሮ አክሊሉ አይደለውም እናቴ፣ በጣም ይቅርታ እያለ እንግዲህ እያወራ ነበር ማለት ነው። እኔ የድሮ አክሊሉ አይደለውም እናቴ፣ እሷ እኮ አሁንም እንደ ድሮ ነው የምታይ። እሱ አክሊሉ ሞቶ ሌላኛው አክሊሉ ነው ያለው። ስለዚህ አንቺ አታውቂም። ከዛም ለነሞገስም እኔ የምታውቀኝ እናቴ ጨዋ፣ ሰው አክባሪ፣ ለሰው አዛኝ እሱን አክሊሉ ነው የምታውቀው። አሁን ያለውን አክሊሉ አታውቀውም። ስለዚህ ስለ እኔ መጥፎነት ተንፈሽ ትሉና ሁላችሁንም በአንድ ጀንበር ነው የምጨርሳቸው አላቸው። ከዛም እንግዲህ እሱ እንደሆነ ዛቻው ይሄ ነው፣ ጨርሳቸዋለሁ ነው። እንግዲህ ምን የሚፈጠር ይመስላችኋል? ከዚህ በኋላ ብዙ ነገሮች ይፈጠራሉ። እነኛን ቻሌንጆችም እንግዲህ ለማለፍ ብዙ ነገር ይሆናል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?